ነው እኔም እርጉዝ ናት ያልነው ከአይሚ ጋር ምንም አድርገንም አናቅምም አላደረግንም። በጣም ብዙ አይነት ከለር ሞክረናል። ወይን ጠጅ አለው፣ ቀይ አለው። ያልሞከርነው ከለር የለም ራሱን ለማምጣት ማለት ነው። ከቲክቶክ ላይ አይተን ምናምን ነው ሰርች አድርገን አይተን ምናምን የሆነ ቀይ ብቻ ቀይ ነገር ነው። ፖዚቲቭ ሲሆን ሁለት ነው የሚሆነውና እሱን ለማምጣት ተመሳሳይ ለማድረግ ያልገዛ ነው ማርኬት የለም። አብረን እናደርጋለን። ሁላ ተሞክሯልና አሁን አብረን እናደርጋለን። ከዛ ነገር ነው ያለን። ይችን ስንቀባ አንተ ግን ሪል እንደዚህ መምሰል አለበት፣ ያለዛ ከባድ ነው። ችግር የለውም። አንዴ ብቻ ይሄንን ፓርት እንለፍ። አታምነኝም ያለዛዩ። አሁን አብረን ነው ይሄንን ነገር የምናስተካክለው። እሺ እሺ። እንግዲህ እግዚአብሔር ምን የገዛ ነው። ውሃ አምጥቼ ነበረ። የታለው የታረከው ውሃ ይዤ ልምጣሽ። ኧረ ወይኔ ጉዴ! ቤተሰቦችዬ ምን አይነት ነገር ውስጥ እየገባው እንደሆነ አላውቅም። ህይወቴ ወይ ይስተካከላል ወይ ደግሞ መስመሩን ስቶ ከነጭራሹ ብዙ ሰዎችን ሊያሳጣኝ ይችላል። አንተ ፍቅር እግዚአብሔር ከገባንበት ችግር ያስወጣን። አሜን። ያለኝን ንብረቴን በተንኩኝ ላንተ ስል ላንተ ስል። እሺ ማክሲመም ኧረ እውነትም ባይ ሊመጣ ነው። ይሄን ነገር እንዲናረግና ውሃው ሲወጣ ጫፍ እስኪሄድ ድረስ እንጠብቀዋለን። ደግሞ ውሃ ነው ሽሽንት እንዳይመስላችሁ ውሃ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ መጥቻለሁ እና የመጣሁት ደግሞ ትናንት እያልኳችሁ ነበረ። ሁሉንም እውነት እናገራለሁ፣ ሁሉንም እውነት አፍረጠርጠዋለሁ እያልኩኝ ነበርና ሳስበው ምንም ዛሬ ነገ ማለት አያስፈልግም ብዬ ለእናንተ እውነቱን ለመናገር ነው። ምንድነው እስከ ዛሬ ድረስ እናንተ ስትጠብቁ ነበረ ማለት እኔ እንደዚህ አይነት ነገር ውስጥ የገባሁት ለብሩኬ ብዬ ነውና እርጉዝ ነኝ ብያችሁ የነበረው ውሸት ነው ማለት በቃ እኔ ከብሩኬ ጋር ላለመለያየት ብሩኬና እኔ እንዳንለያይ ለማድረግ ነበረ እንደዛ አይነት ችግር ውስጥ የገባ ነው። እኔና ብሩኬ ተነጋግረን አስበንበት ነው የገባ ነው እንደዛ አይነት ነገር ውስጥ ማለት ነውና በጣም በብዙ ነገሮች እኔ ያልሆንኩትን እንኳን እየሆንኩኝ ሳታገባ ለቤተሰቦቿ ወግ ማዕረግ ሳታሳይ ምናምን እንደዚህ ውስጥ ገባች ምናምን ነገር እየተባልኩኝ ራሱ እነዛን ነገሮች ሁሉ እነዛን ህመሞች ሁሉ እነዛን ትችቶች እየቻልኩኝ ምናምን እስካሁን ድረስ የቆየሁትኝ ከብሩኬ ጋር ላለመለያየትና እዩም ደግሞ ትተሆናለች የሚል እቅድ ስለነበረን ነው። ከዚህ በኋላ ግን እኔ በቃ እንደዚህ አይነት ውሳኔ እንደወስን ያደረገኝና የተቀረጹትን ቪዲዮዎች ወደ እናንተ እንዳወጣ የተገደድኩት ምንድነው ብሩኬ እዩን እኔ ጋር ለማኖር ሲወስን ጀምሮ ነው። እና ደግሞ እያለ ነበረ ልጁ የኔ አይደለም ምናምን እያለ ነበር። እኔ ከዚህ በኋላ አይመለከተኝም ማለት በቃ ምንም ልጄ ነው ብሎ አምኖ ተቀብሎ እንኳን እኔንም እንድቀበል አድርጎኝ አብሬው ተቀብዬ ልጁን እንደ ልጄ እያየሁ እንኳን ምንም ገና ስለ ልጅ ምንነት እንኳን እማላቅ ልጅ አይደለም የሰው ልጅ እንደ ልጅ አድርጌ ልቀበል ይቅርና የጎረቤት ልጅ እንኳን በስርዓት አቅፌ የማላቅ ልጅ የነበርኩ ሰው ነኝ። ግን የሱ ልጅ ደግሞ በቃ ስለማፈቅረው ብቻ ተቀብዬ አምኜ ምናምን ስንት ነገር እያደረግን ያ ሁሉ ልጁ የሱ ካልሆነ ቤት መከራየት ለልጅቷ ስጦታ መግዛት ምናምን እንደዛ ማድረግ ለምን አስፈለገ? እሺ ይሁን እሱ ሁሉ ነገር ሜቢ ለልጅቷ ታስቦ ነው በቃ ልጅቷ እንዳትንገላታ ለልጅቷ ታስቦ ነው ከተባለ ደግሞ እዩን እኔ ጋር ማኖር ለምን አስፈለገ? ልጁ የሱ ካልሆነ እንዳልሆነ ካወቀ ደግሞ እንደዚህ አይነት ውሳኔ ለምን ይወስናል? ምን አይነት ውሳኔ ነው ማለት? የፈለገ ነገር ቢሆን እኔ እስካሁን ድረስ ሰባዊነት ይዞኝና ለብሩክ ያለኝ ፍቅር ይዞኝ እንጂ እስካሁን ድረስ ራሱ ከሱ ጋር መታገል አልነበረብኝም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ምን የሚሉት ነው እዩን ከኔ ጋር ማኖር ልጁ የሱ ካልሆነች ልጅቷ የሱ ካልሆነች እሱ እንዳላደረገ ካመነ አምኖ መቀበሉ ስለምን አስፈለገ? ከዛ ደግሞ ለዩስ ያውሉ ነገር ማድረግ ለምን አስፈለገ? ሲቀጥል ደግሞ ከኔ ጋር አብሮ ማኖሩ ለምን አስፈለገ? ምን የሚሉት ነው? ቆይ ይሄ እና በጣም እኔ በጣም በቃ እንደዚህ አይነት ነገሮችን እኔ እስከመጨረሻው ከብሩኬ ጋር ዋጋ ለመክፈል ተዘጋጅቼ ነበር እንደዚህ እየሆንኩኝ ያለሁት። ይሄ ሁሉ ዋጋ እኔ እንጃ እስካሁን ድረስ የነበርኩት እኔ እርጉዝ አልነበርኩም፣ ግን እርጉዝ እንደሆንኩ ሆኜ እንደዚህ በቃ ሀሳብ መጣልን። እኔ እንደዚህ አይነት ሀሳብ ራሱ ሲያቀርብልኝ እኔ ስለሚያፈቅረኝ ነው ብዬ አስቤ ነበር። በቃ ከኔ መለየት አይፈልግም ማለት ነው። እዩ እኮ እኔ እርጉዝ ነን ማለት አንቺ እርጉዝ መሆንሽን ብታቅና እርጉዝ ነኝ ብትያት ሜቢ
ዳግመኛ ወደ ህይወታችን ላትመጣ ትችላለች ሲለኝ እሺ በቃ አንተ ካልክ እኔ ደስ ይለኛል። በቃ እስኪ በዚህ እንኳን ደግሞ እንሞክረውና በቃ እኛን ላለመለያየት የምትሞክርበት መንገድ ካገኘች በቃ ማንለያየበት መንገድ እኛም ካገኘን ይሁን በቃ እንሞክረው ብዬ ነው በሐሳቡ ተስማምቼ በቃ ይሁን ምናምን ብዬ ሁላ አለ ቪዲዮዎች አሉ ማሳያችሁ ይሆናል አሉ ከዚህ ቀጥሎ አለ ቪዲዮ ብቻ በቀይ እስክሪብቶ ስናሰምር ያለበት ቀይዋ መስመር እንድትመጣ በጣም ብዙ ተሰቃይተናል። ብዙ አብሬው ተሰቃይቻለሁ። አብሬው ይሄን ነገር የምናውቀው ካሜራማን እና እኛ ነበርን። በቃ ሌላ ምንም የሚያውቀው ታሪክ አልነበረም። አንድ ካሜራማን ነው የሚያውቀው። ሌሎቹ ሁሉም አሁን ይሄን እውነት ራሱ ስናገር ምን እንደሚሉኝ አላውቅም። ምክንያቱም እርጉዝ ሳልሆን እርጉዝ እንደሆንኩ ሆኜ ነው እስካሁን ድረስ ራሱ ሀሰን ራሱ ሲንከባከበኝ የነበረው። ሁሉም በቃ አለ አይደለ ለኔ ያላቸው አመለካከት ለኔ ያላቸው ቦታ ሲቀየር የነበረው ማለት ነው። በቃ እኔን ለመንከባከብ እኔን ትሪት ለማድረግ ሲሞክር የነበረው እሱ ሁሉ ነገር ህሊናዬን ሳይነካው ቀርቶ አይደለም። በጣም ይሰማኛል፣ በጣም ማለት ነው። ግን አለ አይደል በቃ ለምታፈቅሩት ሰው ስትሉ የምትከፍሉት ዋጋ ግን ዋጋ ቢስ ስትሆኑ ያናድዳላ። በቃ እሱ ደግሞ እንግዲህ ይሁን ከኔ ጋር ማኖርን ስለወሰነ እኔ ለምንድነው ባልሆንኩት ስሜ እየጠፋ የሚቀጥለው? ለምንድነው እኔ የቤተሰቦቼን ክብር አላዋረድኩም? እኔ ሴት ልጅ ነኝ፣ ክብሬን ጠብቄ መቆየት የምፈልግ ልጅ ነኝ። ለምን ብዬ አዋርዳለሁ? ባልሆንኩት ያላደረኩት ነገርም ስለሆነ ነው እንደዚህ በኮንፊደንስ ወጥቼ እርጉዝ ነኝ ምናምን ብዬ ስናገር የነበረው እንጂ እውነት ተፈጥሮብኝ ቢሆን በህይወቴ እኔ በጣም የሚያሸማቀቀኝ ሁላ ነው የሚመስለኝ በቤተሰቦቼ ዘንድም ራሱ ማለት ነው። እና ለምን ብዬ እኔ እነሱን ክብር እነካለሁ? ከዚህ በላይ ስለምን እነሱንስ እውነቱንም በቃ ይሆናላ እርጉዝ ነኝ ያልኩበትን ቪዲዮ አይተው ከሆነስ እነጋሽዬስ ምናምን ቤትስ ምን ይሰማቸዋል? ሌሎቹስ የሚያቆኝ ጓደኞቼ በቃ ዘመዶቼ ምን ይሰማቸዋል? አለ አይደል ይደብራል። በቃ ግን ለማፈቅረው ሰው ስል ነው እስካሁን ድረስ ስጃጃል የነበረው። ከዚህ በላይ ደግሞ አለ አይደል የማይሆን ዋጋ መክፈል የለብኝም አይደለ? ለዛ ነው እውነቱን ለማውጣት የተገደድኩትኝና የተቀረጹ ቪዲዮዎች አሉ። ቀይዋ መስመር የእርጉዝ ይሄ የእርግዝና ምልክቷ ስትወጣ ይሄ አንድ መስመር ሲሆን ምንድነው አላረገዝኩም፣ ሁለት መስመር ሲሆን አረገዝኩ የሚለው ነገር እንዲመጣ ስናሰምር ያለውን በቃ አሪል እንዲመጣልን እንደውም የመጀመሪያ ጊዜ ተበላሽቶብን ሁለተኛ ጊዜ ስንቀይር የነበረበት ቪዲዮዎች ምናምን አሉ። እነሱ ወደ እናንተ አደርስላችኋለሁ፣ ታዩታላችሁ ከዚህ ቀጥሎም ማለት ነው። እና ከዚህ በላይ ባልዋልኩበት እየዋልኩኝ ስሜ እንዲጠፋ አልፈልግም። ከዚህ በላይ ደግሞ ያፈቅረኛል እያልኩም ስሜ እየጠፋ ዋጋ መክፈል አልፈልግም። እና እውነቱን አወጣዋለሁ በቃ ከዚህ በላይ ምናምን ስለ የነበረውም ትናንትና ለዛ ነው። በቃ ምንም ከዚህ በላይ ምንም ሩቅ መሄድ አያስፈልግም አይደለ? በቃ ሩቅ መሄድ ምንም ለውጥ የለውም። ለሁላችንም ቢሆን ደግሞ የሚበጀው እንደዚህ ነው። እና ይሄንን መናገር የፈለኩት ስሜን አጽድቼ ምናምን ያልሆንኩት ነገር ስለሆነ እኔ እርጉዝ ናት ምናምን እየተባልኩኝ ሰው እንዲርቀኝ አልፈልግም። የራሴን አዲስ ህይወት መጀመር ፈልጋለሁ። የራሴን ህይወት መኖር ፈልጋለሁ። እስከዛሬ ድረስ ያልተኖረ ወጣትነት አለብኝ። ያልኖርኩትን ወጣትነት ደግሞ ልክ እንዳልኖርኩት ልጅነት ያልኖርኩት ወጣትነት አለ ብዬ ማውራት አልፈልግም። ወጣትነቴን ቢያንስ ገና ነኝ፣ ገና ልጅ ነኝ። ያልተነካ እድሜ ያለኝ መሮጥ እፈልጋለሁ። እንደፈለኩ መንቀሳቀስ እፈልጋለሁ። እንደፈለኩ ደስተኛ ሆኜ መኖር እፈልጋለሁና ለኔ ያለውን ደግሞ ፈጣሪ ይሰጠኛል። ምንም በዚህ እንደዚህ እየተባለ እየተዋሸው መኖር አልፈልግም። በቃ ከዚህ በላይ ውሸት ያስጠላል። በቃ ያስጠላል በጣም ምንም ይሁን ምን ያስጠላል። በቃ ይቅር የማይባል ነገር ነው እያደረገብኝ ያለው እኔ ላይ ማለት ነው። ምንም እንኳን የፈለገ ልጁ ራሱ የሱ ባትሆን ራሱ እኔ ቤት ለማኖር መወሰኑ ከባድ ነገር ነው ለኔ። ለዛውም የድሮ ፍቅረኛው ምንም ነገር አይኖረው፣ ግን ቢያንስ የድሮ ፍቅረኛው እንደነበረች ማስረጃ አለ። ራሱን ብሏል፣ አምኗል። ይሄ ነገር the amount of data that comes in from ይሄ ነገር አሰብኩኝ ምናምን ግዴታ ይስመጣ ከዚህ በኋላ ላይክ እርጉዝ አይደለችም፣ እየሞከረን ነው እርጉዝ እና ከዩ ጋር ያለብኝ ችግር ለመፍታት ነው። እና ይሄንን እንደ ታሳቢነት ያዙልኝ፣ ለብዙ ሰው አደርሱልኝ። ከዛ በኋላ